ይሄ እንደምታዩት የአክሱም ጥልፍ ነው። በጥቁርና የተለያዩ ነጥብጣቦች እንደምታዩት አሉ። በግሪን በቢጫ በቀይ ነው ገብቶላችኋል። እነዚህ ነቅሶች ደግሞ የበለጠ ልብሱን እንዲያምር አድርጎታል። ይሄ እጅ ያጓጉል ነው። ቀጣይ ልብስ እዩት። እንደምታዩት ይሄ ደግሞ የእጅ ጥልፍ ነው። የአክሱም ፈትል ነው። ይሄ ነጠላው ነው። ቆንጆ ነጠላ አለው። ጥርጥር ያለ ነው። ነጠላው ድርብ ነው። የአክሱም ፈትሎች ድርብ ናቸው ነጠላችሁ። ፈትሉ ስስ ስለሆነ ብዙ ጊዜ ይደረባል። ቆንጆ ነው። ሰላም ጤና ይስጥልኝ። እንደምናችሁ የብሌን አበሻ ቤተሰቦች፣ ከአሁኑ ቪዲዮ የምናሳያችሁ ፈትል ልብሶችን የአክሱም የጎንደር ፈትሎች እናሳያችኋለን። አብራችሁን ቆዩ። ይሄን ዩቲዩብ ሰብስክራይብ እና ላይክ እያደረጋችሁ ያበረታታችሁ ስለሆነ አመሰግናለሁ። እንደምታዩት የአክሱም ጥልፍ ነው። በጥቁርና የተለያዩ ነጥብጣቦች እንደምታዩት አሉ። በግሪን በቢጫ በቀይ ሆኖ ገብቶላችኋል። እነዚህ ነቅሶች ደግሞ የበለጠ ልብሱን እንዲያምር አድርጎታል። ይሄ እጅ ያጓጉል ነው። እጅ ሙሉ ሳይሆን አጓጉል የተሰራ ነው። ቆንጆ ነው። ከታች መስቀሉ ይሄን ይመስላል። ሰፊ ነው። ጥልፉ እንደምታዩት በጣም ሰፊ ነው። ይሄ ነጠላና መቀነት አለው። የልብስ እንደዚህ ብሎ አልቆለት 20 ሺህ ብር ነው። ቆንጆ ልብስ ነው። ፈትሉም ቆንጆ ነው። ሽንሽን ያለ ነው። ጥርጥር ያለ ነው። ቆንጆ ልብስ ነው። እንደዚህ አይነት የአክሱም ፈትል ለምትፈልጉ ሌላም ካለ አይታችሁ ይሄን ብትሉኝ ብታዙኝ ታዘዛለሁ። ቆንጆ ልብስ ነው። ወደ እኔ ልብስ ደግሞ እሄዳለሁ። እንደምታዩት ይሄ ደግሞ የአክሱም ፈትል ነው። ይሄም ቆንጆ ሆኖ የተሰራ ነው። የተለያዩ ጥለቶች ገብተውበታል። ሰፊ ወራጅ ነው። ጥርጥር ብሎ ምሽን ያለ ልብስ ነው። ይሄም መቀነትና ነጠላ አለው። የልብስ አልቆለት 22 ሺህ ብር ነው። ከኋላ በኩል ይሄን ይመስላል። ጥለቱ እንደምታዩት ይሄን ይመስላል። ቆንጆ ነው። እዚህ አይነት ከለር የምትፈልጉ ደንበኞቻችን ይሆናል። ቀጣዩን እንደማሳያችኋለሁ። እዚህኛው ዲስፕሌይ ላይ የተሰቀለችውን እጅም የአክሱም ፈትል ነው። ግሪን ነው። የተለያየ ከለሮች ገብተውበታል። ኦሬንጅ። ይሄ ንቅሱ ደግሞ ቆንጆ አድርጎታል ልብሱን። እጅዬ ሙሉ ነው። ቀለል ያለ ፈትል ነው። ጥርጥር ያለ ነው። እንደምታዩት ይሄ ልብስ አልቆለት 22 ሺህ ብር ነው። መቀነት ነጠላ አለው። ፈልጋችሁት ነው የአክሱም ፈትል ይሄን ብላችሁ ብታዙኝ እንትንላችኋለሁ፣ ታዘዛችኋለሁ። ቆንጆ ነው። ቀጣይ ደግሞ ወደ ጎንደር ፈትል አሳያችኋለሁ። ብትንም አሳያችኋለሁ። አብራችሁን ቆዩ። ቀጣይ ልብስ እዩት። እንደምታዩት ይሄ ደግሞ የእጅ ጥልፍ ነው። የአክሱም ፈትል ነው። ይሄ ነጠላው ነው። ቆንጆ ነጠላ አለው። ጥርጥር ያለ ነው። ነጠላው ድርብ ነው። የአክሱም ፈትሎች ድርብ ናቸው ነጠላችሁ። ፈትሉ ስስ ስለሆነ ብዙ ጊዜ ይደረባል። ቆንጆ ነው። ወራጅ ነው። እንደምታዩት እጅዬ ሙሉ ነው። ቆንጆ ሆኖ የተሰራ ነው እጅዬው። ከታች በኩል መስቀሉ እንዴት እንደሚያምር እዩት። ቆንጆ መስቀል አለው። የአዲስ ፋሽን ልብስ ነው። ከዚህ ጋር የገባው ጥልፍ ደግሞ ለልብሱ ውበት እንዲኖር አድርጎታል። መሀል ላይ የሄደችው ጥልፍ እንደምታዩት እዚህ ጋር የሄደች እዚህ መስቀል፣ እዚህ ጋር መስቀል እንደዚህ ያለች የምትሄደው ነገር ለልብሱ የበለጠ ውበት እንዲኖር አድርጎታል። ይሄ አዲስ ፋሽን እንትን ነው። የአክሱም ፈትል ነው። አዲስ የእጅ ጥልፍ ማለት ነው። የልብስ አልቆለት 30 ሺህ ብር ነው። መቀነት አለው። ነጠላው ይሄን ይመስላል። ጥቅም ብሎ የተሰራ ነጠላ ነው። ቆንጆ ነው። በጣም የሚያምር ልብስ ነው። የተለያዩ አክሱም ፈትሎች ይሄን ብትሉኝ በትዕዛዝ እንሰራላችኋለን። ቆንጆ ልብስ ናቸው። ቀጣዩ ልብስ እዩት። ይሄ ልብስ ፈትል ነው። የጎንደር ፈትል ነው። ቢጫ ወርቀ ዘብ፣ ይሄ ወይን ጠጅ ከለር ተቀላቅሎ ነጭ ነገሮች በጥልፍ የመጡ ናቸው። እንደ ፈርጥ ነው የተቀመጡት። እንደምታዩት ቆንጆ ሆኖ የተሰራ ነው። ንቅሱ ራሱ በጣም ነው የሚያምረው። እንደዚህ ይመስላል አንገቱ። ከኋላ በኩል ደግሞ ይሄን ይመስላል። እንደዚህ ነው። ትፍትፍ ነው። እጅዬ ሙሉ ነው። እንደዚህ ፏ ያለ ነው። መቀነትና ነጠላ አለው። መቀነቱ ይሄን ይመስላል። ትልቅ ነው። ይሄ መቀነት ነው። ነጠላ አለው። ትልቅ ነጠላ አለው። ቆንጆ የእናቶች ፈትል ነው። ቀለል ብሎ የተፈተለ ፈትል ነው። ይሄ ልብስ አልቆለት እንደዚህ ነው አልቆለት 13 ሺህ ብር ነው። ቆንጆ ነው። ቀጣይ ደግሞ አሳያችኋለሁ። ቀጣይ እንደማዩት ይሄም በቀጭን የተጠለፈ ነው።
ቀጭን የወራጅ ጥልፍ ሆና በሁለት አይነት ከለር ቀይና ቢጫ ተሰርቶ እዛ ጥቁር ንቅስ ነው የተነቀሰች። እንደዚህ ቀለል ያለ የምትፈልጉ ደንበኞቻችን ትሆናለች። ደግሞ እንደዚህ ንቅስ ሄዳለች። ከኋላ በኩልም አላት። እንደዚህ ይመስላል። ከኋላ በኩል እንደዚህ ነው ከኋላችሁ። ይሄ ጥቅጥቅ ላስቲክ ነው። ለማንኛውም ሰው የሚሆን ነው። ለፍራምም ለጠባብም ፍሪ ሳይዝ ነው። ይሄ ጥቅጥቅ ላስቲክ ይባላል። ይሄ ከታች በኩል መስቀል አለው እንደምታዩት። ይሄም በፍላወርም መሰራት ይችላል። ፈልጋችሁ በፍላወር መሰራት ይችላል። ይሄ መስቀሉ ከኋላ በኩል ቀይ ነው ጥለቱ፣ ቀይ ጥለት ነው። የልብስ አልቆለት እንደዚህ ነው ተሰርቶ 6500 ነው። ትልቅ እየነጠላ አለው። ቀይ መቀነትም አለው 6500። አንዴ ከታርገው ሲዩት። ይሄም ፈትል ነው። እጅ ያጓጉል ነው። እንደዚህ ባጓጉል ነው የተሰራው። ከፈለጋችሁ በሙሉ መሰራት ይችላል። ይሄ እጅ ጥልፍ ነው። ቆንጆ ነው የተሰራ እጅ ጥልፍ ነው። ከሁለት በኩል መስቀል አለ እንደምታዩት። ንቅሱ ራሱ ልቅም ያለ ንቅስ ነው። ቆንጆ ነው። ይሄን ይመስላል መስቀሉ ከታች በኩል በጣም የሚያምር ልብስ ነው። ይሄም የራሱ የሆነ መቀነትና ነጠላ አለው። ከኋላ በኩል ይሄን ይመስላል። ከኋላ በኩል መቀነትና ነጠላው ይሄን ነው የሚመስለው። ከታች ያለው እንደዚህ አይነት ጥለት አገባብ ለምትፈልጉ ደንበኞቻችን የሚሆን ልብስ ነው። ይሄ እጅ ጥልፍ ነው። እንደዚህ ነው አልቆለት። ይሄ 16000 ብር ነው። ቆንጆ የእጅ ጥልፍ ነው። 16000 ብር። በማሽንም መሰራት ይችላል። ይሄ በማሽን ከሆነ ደግሞ ይሄ 12000 ብር ይሰራላችኋል። ቀጣይ ልብስ እዩት። ይሄ የማሽን ጥልፍ ነው። ፈትል ነው። ከአረንጓዴና በጥቁር የተለያዩ ከለሮች ገብተውበታል። ቢጫ፣ ቀይ ቆንጆ ነው የተሰራ ነው። ከውጭ በኩል ያሉ ንቅሶች ደግሞ ለልብሱ ቆንጆ እንዲሆን አድርጎታል። እንደዚህ አይነት ጥለት አገባብ ለምትፈልጉ ደንበኞቻችን ይሆናል። ይሄ ለማንኛውም የሚሆን ልብስ ነው። ሹራብ ስራ ስለሆነ ለወፍራም ለቀጭንም ይሆናል። ሹራብ ስራ ነው። እጅዬ ሙሉ ነው። እጁ ይሄን ይመስላል። እጅዬ ሙሉ ነው። ይሄን ይመስላል። ከታች በኩል ደግሞ እንደዚህ የሆነ መስቀል ነው። መስቀል ለማትፈልጉ በፍላወር መጠለፍ ይችላል። እናንተ ፈልጋችሁት ትዕዛዝ መሰራት ይችላል። ከኋላ በኩል ደግሞ ይሄን ይመስላል። ይሄ ልብስ አልቆለት 8000 ብር ነው። ትልቅ ነጠላና መቀነት አለው። ይሄም ቆንጆ ነው። ቀጣዩን ደግሞ አሳያችኋለሁ። ቀጣዩ ደግሞ ይሄን ይመስላል። የተለያየ ከለር ገብቶበታል። የሚያምር ፈትል ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። ንቅሶቹን ቆንጆ አድርጎታል። እጅዬ ይሄን ይመስላል። እጅዬ ሙሉ ነው። ይሄን የሚመስለው እንደዚህ ከእጅ ላይ ሲያርፍ የሚያምር ውበት ይኖረዋል። እንደዚህ ሲለበስ የሚያምር ውበት ያለው ልብስ ነው። ቆንጆ ነው። እንደዚህ ፈትል ለምትፈልጉ ደንበኞቻችን ይሆናል። ቆንጆ ነው የተሰራ ነው። በጣም ነው የሚያምር። ቀለል ያለ ፈትል ነው። ይሄም ሹራብ ስራ ነው። ከላይ እንደዚህ ይመስላል። ከታች መስቀሉ ይሄን ይመስላል። ቆንጆ ነው። ይሄም ነጠላና መቀነት አለው። ከኋላ በኩል ይሄን ይመስላል። እንደዚህ ይመስላል ከኋላ ያለው። አረንጓዴ ክር ነው። ይሄን ጥለት በፈለጋችሁት ከለር መሰራት ይችላል። በቀይ፣ በቢጫ፣ በሰማያዊ እናንተ መረጣችሁት ይሄን ታችሁ መሰራት ይችላል። በነገራችን ላይ የጎንደረኛ ቀሚስ ሲለካ ከትከሻ እስከምትፈልጉት ከእግራችሁ ነው የሚለካ። ጠቅላላ ቁመት ነው የሚለካ። ሹራብ ስራ ስለሆነ እና እጅ የሚለካ ሹራብ ስራ ስለሆነ ለማንኛውም ሴት ማውኒት የሚችል ነው። ለወፍራም
ለቀጭንም ይሆናል። ቀጣዩን አሳያችኋለሁ። ደግሞ ይችን ትመስላለች። ቆንጆ ናት። ጥለት አገባቡ በጣም የሚያምር ነው። እነዚህ ዘንባባ እየሆኑ የሚሄዱት ጥለቶች በጣም ቆንጆ አድርጎታል። ጥቁር ክር ስለሚገባበት እነዚህ ነገሮች ከላይ ሲጣሉ ውበቱን የበለጠ እንደሚያምር አድርጎታል። እነዚህ ደግሞ ንቅሶች አሉት ከጥቁርና ከአረንጓዴ ጥለት ጋር ተቀላቅሎ የተነቀሰው ቆንጆ ነው። ከታች በኩል ይሄን ይመስላል። መስቀሉ ይሄን ይመስላል። ጥለቱ ቀይ ጥለት ነው። ከታች አለው። ኋላ በኩል ይሄን ይመስላል። ቀይ ነው። ከኋላ በኩል እንዴት እንደሚያምር እዩት። አሁን ይሄ ከኋላ በኩል ሲታይ የሚያምር ውበት ያለው ልብስ ነው የሚሆነው። ይሄ ልብስ አልቆለት 7000 ብር ነው። ቀጣይ ደግሞ አሳያችኋለሁ ብትን። እነዚህ ብትን ናቸው። ይሄ ልብስ የወሎ ይባላል። የወሎ ትፍትፍ ነው። ቆንጆ ነው። አሁን ይሄ በወራጅ ሲሰራ በዚች ዲዛይን ይወርዳል ወራጁ። ከዛ ከታች ወይ መስቀል ወይ ፍላወር በምትፈልጉት መሰራት ይችላል። እንደዚህ ነው የሚሰራ። ከፊት ለፊት ያለው እቺ ቀጭን ነው የምትሆን ለወራጅ፣ ሁለት ቀጭን ከፊት፣ ከኋላ ደግሞ ሁለት ይሆናል። በአራት አርብ ከፈለጋችሁ በአምስትም መሰራት ይችላል። ይሄም የፈትል ነው። መቀነት ነጠላ አለው። ይሄም ቆንጆ ነው። ከፊት ለፊት የምትሆነው እቺ ናት። ከፊት ለፊት ትሆናለች። ቆንጆ ልብስ ነው። ይሄ ልብስ አልቆለት ተሰርቶ 12000 ብር ነው። የፈልጋችሁ ዲዛይን ተሰርቶ 12000 ብር። ቀጣይ ከለር አሳያችኋለሁ። ደግሞ የሚያምር ከለር ነው። ዘይት ጥለት ለምትፈልጉ ደንበኞቻችን ይሆናል። ለምታዩት ይሄ ትፍትፉ የበለጠ ውበት እንዲኖር አድርጎታል። አሁን ይሄ በኦራጅ ሲሰራ የሚያምር ልብስ ነው። ወራጅ የምትሆነው ይቺ ናት፣ ቀጭኗ። ይሄ ሰፊው ከኋላ ይዞራል። ነጠላው ይሄን ይመስላል። ነጠላና መቀነቱ ተመሳሳይ ነው። ይሄ ነው ሳይዙ ነጠላና መቀነቱ። ቆንጆ ፈትል ነው። ይሄን በፈልጋችሁ ዲዛይን ተሰርቶ አልቆለት 12000 ብር ነው። እንደዚህ አይነት ጥለት ለምትፈልጉ ቆንጆ ልብስ ነው። ቀጣይ ነው አሳያችኋለሁ። ይሄ የመነን ነው። በመነንም ይሰራል ይሄ ልብስ። በመነን ይሄን ይመስላል። በፈትል የምትፈልጉ በፈትል፣ በመነን የምትፈልጉ በመነን መሆን ይችላል። ይሄ ነጠላው ነው። ቆንጆ ነው። አሁን ይሄ በወራጅ ሲሰራ የሚያምር ውበት ያለው ልብስ ነው የሚሆነው። የልብስ አልቆለት 10000 ብር ነው። በመነን ሲሆን 10000 ብር ነው። ቆንጆ ነው። ቀጣዩን እያቸው። እነዚህ ደግሞ የወንዶች ነጠላ ጋቢ ነው የሚባሉት። የወንዶች እነዚህ ላሳያችሁ ብዬ ነው። የወንዶች ነጠላ የምትፈልጉ ማዘዝ ትችላላችሁ። ይሄ ጋቢ ነው። 4 ነው። 2 ነጠላ ተደርቦ ነጠላ ጋቢ ይባላል። ከፈለጋችሁ ነጠላውን ብቻ፣ ከዛ ደግሞ እንድርቡ ማሰራት ትችላላችሁ። ይሄ 4000 ብር ነው ነጠላ ጋቢ። ነጠላ ከሆነ ግን 2000 ብር ነው። በጣም ትልቅ ነው። የወንዶች ነው። በጣም ትልቅ ነው። ሳይዙ በጣም ለወንዶች ተብሎ የተዘጋጀ ነው። ትልቅ ሳይዝ ነው። እንደፈለጉ መላበስ ትችላላችሁ። የወንድ ነጠላ አሳይን የምትሉ ስላላችሁ በውስጥ መስመር ለእናንተ ብዬ ነው። ይሄ ወንድ ነው። የመነን ነው። ይሄ ቆንጆ መነን ነው። ምትት ያለ ነው። ይሄ ደግሞ የፈትል ነው። ይሄ ፈትል ነው። የላሊበላ ፈትል ለሚባለው ከላሊበላ ስለሚመጣ ይሄ በኩታ ሲሆን 4500፣ በነጠላ ሲሆን ደግሞ 2200 ይሰራላችኋል። ይሄም የወንዶች ነው። ዲዛይን ለምትፈልጉ ደንበኞቻችን ከፈለጋችሁ በተለያየ ከለር ስልኩልኝም ይሰራላችኋል። ቆንጆ ነው። እንደዚህ አይነት ነገር አለ ብዬ ለማሳየት ነው። ይሄ በጣም ትልቅ ነው። በደንብ ይላበሱታል።
ይሄ የፈትል ነው። ቀጣይ ልብስ እዩት። ይሄም የፈትል ነው። ቆንጆ ነው የተሰራ ነው። እዚህ አንገቱ ላይ እንደ ሰንሰለት ነው ወርዶ እዚህ መስቀል እየሆኑ ወደታች ይወርዳሉ። እጁን ይህን ይመስላል። የእጅ ጥልፍ ነው። አሁን ይሄ በማሽን መሰራት ይችላል። ይሄ የእጅ ጥልፍ ነው። ወራጁም የእጅ ጥልፍ ነው። ከኋላ በኩልም የእጅ ጥልፍ ነው የተጠለፈ በቀይ ጥለት የእጅ ጥልፍ ነው። ይሄም የተሰራላት ለደንበኛ ነው። ልብስ በእጅ ጥልፍ ነው ሁሉ ነገሩ 16 ብር። በማሽን ደግሞ እናንተ ከፈልጋችሁ በማሽን መሰራት ይችላል። ቆንጆ ነው። ፈትሉ ቀለል ያለ ነው። ቆንጆ ነው የተሰራ። ገበር አለው። እንደዚህ ገበር ተደርጎበታል። ላስቲኩ ፍሪ ሳይዝ ነው። ቆንጆ ነው የተሰራው። ዘይት ያበሻ ልብስ ለምትፈልጉ ፈትል ዘይት ማዘዝ ትችላላችሁ። ይሄን ጥለት ከለሩን መቀየር ይቻላል። አሁን ይሄ የተሰራላት በሶስት አይነት ከለር ነው። ቀይ፣ ጥቁር እና ቢጫ ወርቀ ዘብ እዚህ ጋር አስገብተንላታል። ቆንጆ ነው የተሰራ። አሪፍ ልብስ ነው። ቀጣዩን ደግሞ አሳያችኋለሁ። ይሄ የማሽን ጥልፍ ነው። ፒንክ ነው። ፒንክ እና የተለያየ ጥለቶች ገብተውበታል እንደምታዩት። ይህ ነው ወራጅ ነው። ከታች መስቀል ነው። ይሄን መስቀሉን ከፈለጋችሁ በፍላወር መሰራት ይችላል። እናንተ ፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። ፒንክ ልብስ ነው። ይሄም ፈትል ነው። ልብስ አልቆለት 7000 ብር ነው። ትልቅ ነጠላ አለው፣ መቀነት አለው። እናንተ በፈልጋችሁት ከለር ይሄን ብትሰሪ ላይ የምትሉ ይሰራላችኋል። ቆንጆ ልብስ ነው። የለበስኩትን ደግሞ አሳያችኋለሁ። ይሄም የፈትል ነው። ወራጅ ነው። መስቀል ነው። ይሄን ከፈልጋችሁ በፍላወር መሰራት ይችላል። እናንተ በመረጣችሁ መሰራት የሚችል ልብስ ነው። ይሄ እንደምታዩት አንድ እንደዚህ መስቀል ተሰርቶለታል። ቆንጆ ነው። ይህ ወራጅ ነው። በርገንዲ ጥቁር ክር ሆኖ የተሰራ ነው። ንቁሱ ደግሞ በጣም የሚያምር ነው። ከኋላ በኩል ትፍትፍ ነው። ሰፊ ትፍትፍ ነው። እንደዚህ የመቀነትና ነጠላለው። የልብስ አልቆለት 13000 ብር ነው። በፈልጋችሁ ዲዛይን መሰራት ትችላላችሁ። ቆንጆ ፈትል ነው። ቀጣዩን እያቸው። እነዚህ ደግሞ የወንድ ነው። የሴት አለው። እንደዚህ ነጭ በነጭ ነው። እንደዚህ መስቀል ቁጭ ቁጭ አድርገንላቸዋል። ከእጁ ደግሞ እንደዚህ መስቀል አድርገናል። ይሄ የወንድ አለው፣ የሴት አለው። ተመሳሳይ የተሰራላት ማለት ነው። ዘይት ለምትፈልጉ ማሰራት ለምትፈልጉ የወንዶቹ ላሳያችሁ ይሄ ነው። ይሄ ደግሞ የወንድ ነው። ይሄ የቤተሰብ የተሰራ እንደዚህ በእጅ ጉርድ ተሰርቶላቸዋል። የወንዶች እንደዚህ አልቆላቸው 3000 ብር ናቸው። ከሴት ጋር ነው የተሰራ። ቆንጆ ነው። የልብስ እንደምታዩት ነጭ በነጭ ነው። ቆንጆ ሆኖ የተሰራ የደንበኛ ልብስ ነው። ነጭ በነጭ ነው። ያው ለክርስትና የተሰራ ነው። ወገቡ ላይ ጥልፍ አለው እንደምታዩት። አንገቱ 4 ማዕዘን ነው። ከዚህ ጋር ደግሞ የተለያዩ መስቀሎች ተቀምጠዋል እንደምታዩት። በፈርጥ ያጌጠ ነው። ይሄ ነጭ ሳባና ነጭ ወርቀ ዘብ የተሰራ ነው። ይሄኛው ደግሞ ወደ ነጭም ወደ እርሳስ ከለር የሚሄድ 31 ቁጥር ይባላል በእኛ በሙያ 31 ቁጥር ነው። ነጭ ወርቀ ዘብ ተቀላቅሎ በሁለት አይነት ክር የተሰራ ልብስ ነው። ቆንጆ ነው። ለክርስትና የተሰራላቸው ለቤተሰብ የወንድ አለው፣ የህፃን አለው። እሱንም አሳያችኋለሁ። የወንዱ ይሄን ይመስላል። የወንድ ነው ይሄ። እዚህ የተሰራለት ለወንድ ተብሎ የዚህ ነው፣ ለክርስትና ነው። የህፃኗ ደግሞ በጣም ነው የሚያምር ሸሚዝ ነው። ተከፋች ነው ሙሉ። ዲዛይኑ በጣም ቆንጆ ነው የተሰራ። እነዚህ ነገሮች ደግሞ ከሴቷ ጋር ማች እንዲሆን ሆኗል። እነዚህ መስቀሎች ከሴቷ ስላለ ፈርጥ ያጌጠ ነው። የወንዱ ሙሉ ሸሚዝ ተከፋች ነው። ቆንጆ ልብስ ነው። እጅየው እንደምታዩት ሙሉ ነው የተሰራለት። የህፃኗ ደግሞ ይሄው የክርስትናዋ ማለት ነው ይሄን ይመስላል። የሷ ደግሞ በፈርጥ ያጌጠ ነው። እንደዚህ ነው ተሰርቶላታል። የህፃኗ ከኋላ በኩል ማሰሪያ አድርገንላታል ለወገቧ በሚመች መልኩ እንዲያስሩት። እንደዚህ ሆኖ ተሰርቶላቸዋል። እንደዚህ ሆኖ ተሰርቶ ሙሉ እንዳለ 30,000 ብር ማለት ነው። የወንዱም የህፃኗም እንደዚህ ተሰርቶ 30,000 ብር። ዛሬ የተዘጋጀንባቸው ልብሶች እነዚህ ይመስላሉ። ይሄን ቻናል ላይክ እና ሰብስክራይብ እያደረጋችሁ ያበረታታችሁ ስለሆነ ከልብ አመሰግናለሁ። ስልክ ቁጥራችን 0943401688 ነው። አድራሻችን 22 ጸድ ፕላዛ 214 ነው። አመሰግናለሁ። ሰላም ቆዩልኝ።